ሰላም ውድ ተመልካቾች እንዴት አላችሁ? ዛሬ በጣም ለሰውነታችን አስፈላጊ የሆነ ሬሲፒ ይዘን መጥተናል። ይህም ምግብ የህንዶች ባህላዊ ምግብ ነው። በኒውትሪየንት ይዘቱ ፓክድ የሆነ የታጨቀ በኒውትሪሽን ይዘቱ ደግሞ ባላንስ ያደረገ ምግብ ነው። ነገር ግን እኔ ኦን ደ ቶፕ እንቁላል ሚክስ ተጠቅሜ ያለው የበለጠ የምግቡን ይዘት አንድ ደረጃ ከፍ አድርጎታል። የካሎሪ መጠኑ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ፋት፣ አይረን፣ ፎሌት፣ ኮላይን፣ ፖታሽየም፣ ማግኒዚየም እነዚህ ንጥረ ነገሮች በሙሉ የያዘ በጣም ገራሚ የሆነ ሬሲፒ ነው። ውድ ተመልካቾች መክሩት። ሌላው ተመልካቾች በጣም የሚያስፈልገን ቅመም እናዘጋጃለን። ይህም ቅመም ጋራ ማሳላ ይሰኛል። በዋናነት ይህንን ቅመም ለመስራት የሚያስፈልጉን ግብአቶች በመጀመሪያ ከሙንና የድንብላል ፍሬ ያስፈልጉናል ውድ ተመልካቾች። ቀጥሎ ሲናመን፣ ጥቁር ቁንዶ በርበሬ፣ ቅርንፉድና ቀረፋ፣ ላውሮ ወይም ደግሞ ቤሊፍ፣ ነትመግ፣ ኮረሪማ እናንተ አረንጓዴውን መጠቀም ትችላላችሁ። ለበለጠ ዴብዝ ደግሞ ፈነል ሲድ ያስፈልገናል ማለት ነው። እነዚህን ቅመሞች ተጠቅመን ጋራ ማሳላችንን እንሰራለን። ነገር ግን ተመልካቾች እነዚህን ቅመሞች ከመፍጨታችን በፊት በዝቅተኛ እሳት እናምሳቸዋለን ወይም ደግሞ እንቆላቸዋለን። አሁን ተመልካቾች መጨረሻ ላይ ሁለቱን ቅመሞች ጨምሮ እንደገና መልሶ መፍጨት እቃችን ላይ እንገለብጣለን። ምንም አይነት ቅመም መግዛት የለባችሁም ውድ ተመልካቾች። እንደዚህ አይነት በጣም ገራሚና ትኩስ የሆነ ቅመም ምግባችሁን የበለጠ ሊያጣፍጥላችሁ የሚችል የቅመም አይነት መስራት ትችላላችሁ። በተለይ ደግሞ ኢንዲያን ስታይል ምግቦችን ስትሰሩ እንደዚህ አይነት ቅመሞችን ሰርታችሁ ማስቀመጥ አለባችሁ። ይህ ቅመም ጋራ ማሳላ ይሰኛል። ተመልካቾች ቅቤ እንጨምራለን። የጋር ጥንሻችን ላይ የደቀቀ ሽንኩርት፣ ሽንኩርቱን በደንብ ሳይሞት ከጠበስነው በኋላ የተፈጨ ነጭ ሽንኩርትና ዝንጅብል ፔስት እንጨምራለን። የላውሮ ቅጠል፣ እርድ፣ ቺሊ ፓውደር ሁለቱን ግብአቶች ጨምሮ በደንብ መጥበስ። ሽንኩርታችንን በደንብ ከጠበስን በኋላ የቲማቲም ፑሬድ ወይም ትልቅ እንጨምርበታለን። የቲማቲም ፑሬ መግዛት አይጠበቅባችሁ፣ ምክንያቱም የበሰለ ቲማቲም በመግዛት በፈላው ምስሉ ላይ እንደምታዩት በደንብ ቲማቲሙን ከጨመርን በኋላ ማብሰል አለብን። ውሃ መቀቀል ከቀቀላችሁት በኋላ አውጥታችሁ መላጥ፣ ሲቀዘቅዝ በጁስ ፕሮሰሰር መፍጨት፣ ለምትፈልጉት ፐርፐዝ መጠቀም ትችላላችሁ። ቀቀለውን ቦሎቄና ምስር አንድ ላይ እንቀላቀላለን። ተመልካቾች ምስሉ ላይ እንደምታዩት ቦሎቄና ምስሩን ቀላቅየዋለሁ። ለሰውነታችን በጣም አስፈላጊ የሚባሉ ንጥረ ነገሮችን የያዙ በፕሮቲን ፓክድ የሆነ አሁን ተመልካቾቼ ቢንሳችንን እንጨምራለን። ማለትም የተቀቀለውን ምስርና ቦሎቄ የተሰራው የቶሜቶ ኬሪ ሶስ ላይ እንጨምረዋለን። መቀላቀል። የተቀቀለውን ቦሎቄና ምስር ከጨመርን በኋላ ውድ ተመልካቾች ለአንድ ሰዓት ያክል ቀስ ባለ እሳት እናንተከትከዋለን። እስከ 30 ደቂቃ በኋላ ጋራ ማሳላችንን ጨምረን እናበስሏለን። መልሰን ክሬም መጨመር ተመልካቾች። ዋው! አሁን ተመልካቾች ጨዋችንን ሲዝን እናደርጋለን።
ቢጫውና ነጩን መለየት፣ አስኳሉን ወይም ደግሞ ቢጫውን ፓርት መክተፍ፣ ፐርስሊ መጨመር ወይም ኮሪያንደር ቀስ እያደረግን መቀላቀል እናቀርባለን። ክሬም ማድረግ፣ የሰራነውን እንቁላል ሚክስ መጨመር፣ ኮሪያንደር ወይም ፐርስሊ። ተመልካቾች ይህን ይመስላል።